ጫት ተጥቅሟ ጉዳቷ አይን ታፈዛለች፣ ጥርስ ታፈልሳለች፣ ምግብ ትዘጋለች፣ ኩርሻ ታመጣለች፣ ኢስራፍ ታረጋለች፣ ትዳር ታፋታለች፣ ሳነፍ ታረጋለች። እስቲ አስተያስጡ ለምን ትጠቅማለች? ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሙስሊሞች ሆይ እንዳትሸወዱ። እኚህ ግለሰብ እንግዲህ የጫትን ጉዳት ከዘረዘሩ በኋላ በምን መልክ ሊያመጧት ነው? ሸውደው ሊያመጡ ነው። እንደሚታወቀው አቡበክር ሱለይማንና ዑመር ኮምቦልቻ የተባሉት የአህባሽ አቀንቃኞች ስለ ጫት ጥሩነት ሲናገሩ ህዝቡ ጠቅላላ በጣም ትልቅ ተቃውሞ አደረሰባቸው። በዚህም የተነሳ አህባሾች አይናቸውን በጨው አጥበው ደግሞ አዲሷን ስታይል ይዘው መጡ። በእኚህ ሽማግሌ አማካኝነት ስለ ጫት ጉዳቶቿ ከተዘረዘሩ በኋላ እኚህ ሰውዬ የባሰውን ነገር ይዘው ነው የመጡት። ምን በማለት ለልጆች አትፈቀድም እንጂ የትልቅ ሰው ቀለብ ናት። ድሮ መሻይኾቻችን እኮ በጦሃራ መስፈርቷን ጠብቀው ይቅሟት ነበር ብለው ወደ ሃይማኖቱ አስጠግተዋታል። ለዛም ነው እንዳትሸወዱ። በዚህ ግለሰብ ንግግር የባሰውን ነው ይዞ የመጣው። እነዛ ድርቅ ብለው ጫት ችግር የለውም ነው ያሉት። እኚኛው ግለሰብ ግን ለወጣትና ለሃይማኖት ግለሰብ ብለው ለያይተዋታል። ከመቼ ጀምሮ ነው ደግሞ በሃይማኖታችን ጎጂ ነገር የሚወሰደው? እንደገና ባላ ፍቃድ ደግሞ እያንዳንዱን አነሳላችኋለሁ ስል የሰውዬ ውሃብ ይሁን ዋላሉኝ። እንግዲህ ልብ በሉ የአላህ ባሪያዎች ሆይ፣ አህባሾች ዘንድ እንዲህ አይነት ሽርኮችን ስትቃወሙ፣ ቢድአን ስትቃወሙ፣ እንደ ጫት አይነት አደገኛን ነገር ስትቃወሙ ነው ምን የሚል መልስ የሚሰጧችሁ? ወሃብይ ሆነ ወይ የሚባለው። እንግዲህ እኚህ ግለሰብ የነሱ የራሳቸው ግለሰብ እንደሆኑ ይታወቃል። ከመሆኑ ጋር ግን የጫትን ጉዳት ሲዘረዝሩ ወሃብይ ሆነ ወይ ይሄ ሰውዬ አሉ። ለምን እነሱ ዘንድ ኩፍሮቻቸውን ቢድአቸውን እንዲህ አይነት አደገኛውን ጫት መስጂድ ውስጥ የሚጨፍሩትን የሚቃወማቸውን ሰው በጠቅላላ የተቃወማቸው እኮ ሸሪዓ ነው። ሸሪዓን የሚተገብሩትን ሰዎች ወሃቢ ይላሉ። ስለዚህ የውሸት ክስ እንደሆነ ሙስሊሞች ጠንቅቀው ሊያውቁ ይገባል። እኔ ቀማመሳለሁ ትንሽ አይደለም አልኳቸው። እንግዲህ ሰውየው ራሱ ሊቅሙ አይገባቸውም። ምክንያቱም ለትልቅ ሰው ለወጣት ተብሎ የሚከፋፈል ነገር በእስልምና የለም። ጎጂ ከሆነ ሁላችንም ነው ልንርቀው የሚገባው። እነ ሸህ ከሌ እየቃሟት እነ ሸህ ከሌ መቃማቸው እኮ መስፈርትና ማስረጃ ሊሆን አይገባም። አንድ ሸህ ለምሳሌ አንዲትን ለሱ ማትገባን ሴት ከመጋረጃው ጀርባ አስገብቶ ዱዓ አደርግልሻለሁ እያለ ደበስበስ ቢያደርጋት፣ ሁለተኛ ደግሞ ሸህ ከሚባሉት ውስጥ አገራችን ላይ ለጂን ያርዱ እንደነበረ መወከልን ያርዱ እንደነበረ ሰዎች ይናገራሉ። እና እነ ሸህ ገሌ ከአላህ ውጭ ለጂን አረዱ ማለት እኛ እናርዳለን ማለት ነው? በፍጹም ይሄ ከእስልምና የሚያስወጣ ተግባር ነው። አባቶቻችን ጫትን ሲቅሟት በአደብ በጡሁር በስነ ስርዓት የትልቅ ሰው ቀለብ ቁቱል ከቢር ናት። እንግዲህ ጫት እስቲንጃ ውዱ ተደርጎላት ምትቃም ቅጠል ሳትሆን ከሙስሊም አገራትና ከሙስሊም ቤቶች በጠቅላላ እያንዳንዱ ሙስሊም አንቅሮ ሊተፋው የሚገባ የሰው ልጆችን የሚጎዳ ቅጠል ነው። ለምን? ራሳቸው ጎጂነቱን አምነው ተነስተዋልና። ስለዚህ ሸህገሌ እኮ ውዱ አድርገው ወይም አባቶቻችን ውዱ አድርገው በጦሃራ ነበር የሚቅሟት ማለት ይሄ ውሸት ነው። ውዱ ተደርጎ ሰላት ይሰገዳል፣ ውዱ ተደርጎ ቁርአን ይቀራል እንጂ ውዱ ተደርጎ ይሄ አደንዛዥ ቅጠል አይቃምም በፍጹም። ሙእሚንን እያማህ አታጨማልቃት። እዚህ ጋር ልክ ናቸው። ሙእሚንን ጫት እየተቃመም ይሁን ከጫት ውጭ ማማት አይቻልም። ማማት ከትልልቅ ወንጀሎች ውስጥ ነውና ማለት ነው። በሲጋራ ሺሻ ማትነጅሳት እራሷ ነጃሳ እኮ ናት። በሲጋራ ሺሻ አትነጅሳት ሳይሆን የሚባለው እሷ ነጃሳዋ ናት እኮ ለሲጋራ ለሺሻ አስተላልፋ የምትሰጠው። አባት ሆይ እርሶም እኔም ሁላችንም ሟቾች ነን። የሆነ ግሩፕን ለመደገፍ ሰውን ላለማስከፋት ሳይሆን ምስክርነት መስጠት ያለቦት ራቁቶት በባዶ እግር ሳይገረዙ አላህ ፊት የሚቆሙበት ቀን አለ። ስለዚህ እቺ ነጃሳ የሆነች ቅጠል በሲጋራና በሺሻ አትነጅሳት ብለው ሊያወሩ አይገባውትም። እሷ ራሱ ነጃሳ ናት፣ ልትራቅ ነው የሚገባው። ግን ይቅርታ አርጉልኝ ካለበት ስህተት ፍጹም አይፈቀድም ለልጅ ለወጣት ብዬ ዘጋሁ። ፍጹም አይፈቀድም ለልጅ ለወጣት ብቻ ሳይሆን መባል ያለበት ፍጹም አይፈቀድም ለሙስሊሙም አገራችን ላይ አብረው ለሚኖሩትም
ክርስቲያኖች አይገባም አገርም የሚያፈርሰው ይሄ ነው ተብሎ በግልጽ ሊነገር ይገባዋል። አሁን እዚህ ጋር ልብ ልንል የሚገባው የአላህ ባሪያዎች ሆይ ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ገመድ ተንጠልጥሎ አዩ። ምንድነው ብለው ጠየቁ። ይሄ እኮ የዘይነብ ገመድ ነው፣ ሌይል እየሰገደች ሲደክማት የምትደገፍበት ነው አሉ። እነዚህ ግለሰቦች ምን ያምናሉ? ትልልቅ መሻኢኾች እኮ በፊት ጫትን የሚቅሟት የነበረው ሌይል ላይ ሐይ ሆነው አላህን ለመገዛት ነው፣ ነቅተው አላህን ለመገዛት ነው ይላሉ። አላሁ ስብሓነሁ ወተዓላ ደግሞ እንዲህ አይነቱን አምልኮ አልፈለገውም። እንቅልፋችን ከመጣ እንድንተኛ፣ እንቅልፋችንን ደግሞ ከተራገፍን ነቅተን እንድንለምነው ነው ያዘዘው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቁረጡት አሉ። ከዛ ምን ተደረገ? ያ ገመድ ተቆረጠ። አይደለም አካል ውስጥ ገብቶ ጨጓራን፣ ጥርስን፣ ጊዜን፣ ሰውየው ከፊት የጠቀሱትን ጉዳቶች ጠቅላላ የሚያመጣ ቅጠል ልንቅም ቀርቶ ማለት ነው። እንግዲህ ከዚህ ምን እንረዳለን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቅያማ ቀን ሰውየው እግሩን ማንቀሳቀስ የለም ስለ 4 ነገሮች ሳይጠየቃሉ። ከዛ ውስጥ ገንዘቡን በምን እንደሰበሰበ፣ ገንዘቡን በምን እንዳወጣና አካላቱን ጤናውን በምን እንደጎዳና በምን እንደጨረሰ ሳይጠየቅ እኮ አላህ ፊት እኮ እግር ማንሳት የለም አሉ። ስለዚህ ጫት ደግሞ የስንቶችን ሰውነት እምትበላናት፣ ስንቶችን ጥርስ ምትበላናት፣ ለሲጋራ አሳልፋ ምትሰጥናት፣ ለሺሻ አሳልፋ ምትሰጥናት፣ ግብረ ስጋ ግንኙነት ምታዳክምናት፣ ገንዘብ ምታባክናት፣ ከፊት የጠቀሱት በጠቅላላ። ስለዚህ ይሄንን ቃል ወይም ይሄንን አደገኛ ቅጠል ከሙስሊሞች በጠቅላላ እንዲርቅ ነው ምን መደረግ ያለበት? ለሙስሊሞች ማስጠንቀቂያ መሰጠት ያለበት እንጂ ሌላ አይደለም። ይችን አሁን ብዙ ነሽዲያዎች አሉ። ይህዛ እነሱ ይህን እንትኑን አውጥተውለት እንትን ቢሉት ይህን ኮቢ አድርገው እሰጣችኋለሁ። እናንተም ይህ ካበጃችሁ ይህንን በዚህ ኮቢ መጥፎውን እየተዋችሁ ጥሩ ጥሩውን እያደረጋችሁ ነሽዲያውን በይክ ብዙ አለ። ስለ አብደላ ሐረርም ብዙ አለ፣ ሌላም አለ። ወቅቱ ጠቦን ነው። ኢንሻአላህ እንግዲህ ይህ ላይ ነው መሰለኝ የምናቆመው። እሺ መርሐባ። በግልጽ የአብደላ ሐረሪ ተከታይ መሆናቸውን ራሳቸው መሰከሩ። አብደላ ሐረሪ ማለት ስንቶችን ያጠመመ ግለሰብ ነው። ሙስሊሞች ሆይ ስለ ጫት የተናገሯትን ብቻ ሙስሊሞች ሆይ ስለ ጫት የተናገሩትን ብቻ ከፊት ላይ ይዛችሁ ስለ ጫት ይሄ ተባለ ብላችሁ ከመልቀቃችሁ በፊት እነማን የለቀቁት? አሱና ቲቪ የአህባሾች ቴሌቪዥን ነው አይደለም? ከዚህ በፊት አቡበከር ሱለይማን የተባለውን ግለሰብ አቅርቦ ጫትን አሽሞንሙኖ መልካም አድርጎ ያቀረበው እዛው ቴሌቪዥን ላይ ለምን ቀረቡ ስትሉ አህባሾች ብዙ ሰው ያላወቃቸው ኩፍራቸውን፣ ሽርካቸውን እኮ ቢድዓቸውን ብዙ ማያቅ ሰው አለ። ነገር ግን ልክ እንደዚህ በግልጽ ደግሞ የወጡ ማስረጃዎች አሉና የአላህ ባሪያዎች ሆይ አላሁ ስብሓነሁ ወተዓላ ይርዳን። ሐቅ መጥታለች፣ ማንም ሊገታት አይችልም። ሽርክ ነው፣ ቢድዓ ነው። ጫት አደገኛ መርዘኛ ቅጠል ነው። መስጂድ ውስጥ መጨፈራችሁን ትታችሁ አንድ አላሁ ስብሓነሁ ወተዓላን በብቸኝነት እስክታመልኩ ድረስ በማስረጃ የምናደርገው ትምህርት ይቀጥላል። ኢንሻአላሁ ተዓላ ሙስሊሞች ሆይ ዲናችሁን ለመማር ጊዜ ስጡ። ማንም እየመጣ አያጭበርብራችሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።